አሉላ አባ ነጋ ደራሲ ማሞ ውድነህ በታሪክ ሚዲያ ብቻ ተዘጋጅቶ የቀረበ መጽሐፉ የታተመው 1979 ዓመተ ምህረት ውድ የቻናላችን ተከታታዮች በዚህ ክፍል 4 የቪዲዮ ትረካ አፄ ዮሐንስ በሚተማመኑባቸው የጦር አበጋዝ ራስ አሉላ አማካኝነት አምፀው የነበሩትን የሸዋውን ንጉስ ሚኒሊክንና የጎጃሙ ራስ አዳል ታርቀው እንዲገቡላቸው ማድረጋቸውን ለደጃች ወልደ ሚካኤል ምሕረት መደረጉንና ሌሎችም ታሪኮችን እናይበታለን። እናንተም ቻናላችንን ሰብስክራይብ፣ ላይክ፣ ሼር እና ፎሎ ማድረጋችሁን አትርሱ። የማስፈራሪያው ዱላ። ንጉስ ምኒልክ እየጎለበቱ ትከሻ እያሳዩ ከማስቸገር አልፈው ጎንደርን ለመያዝ እስከ ደብረ ታቦር ድረስ መዝለቃቸውን አፄ ዮሐንስ ሲሰሙ በዝምታ ቀርቶ በሽምግልና ነገሩን ለማብረድ እንኳ የማይሞክሩት ሆነባቸው። ኃይላቸውን ማሰባሰብና ክንዳቸውን ማስቆጣት የማይቀርላቸው መሆኑን አመኑበት። በዚህን ጊዜ ጦርን አስከትተ በፍጥነት ድረስ ብለው ወደ አሉላ መልእክት ሰደዱ። ከ10,000 በላይ የሚሆን ሰራዊት ይዘው አሉላ አድዋ ሲደርሱ አፄ ዮሐንስ እጅግ ተደሰቱ። የአሉላ ዝና፣ የአሉላ ጦር የሚኒሊክን ቅስም እንደሚሰብርላቸው ተማመኑበት። ሲጠሩት ፈጥኖ የሚደርስ ትእዛዛቸውን ሳያወላውል የሚፈጽም ዘውድ የማይቀናቀን በዮሐንስ እጅ ተነስቶ ከዮሐንስ ትከሻ መድረሱን ያለ ዮሐንስ ጋሻ ሌላ መከታ የሌለው መሆኑን ያመነ በየጦሩ ግንባር ሳያሳፍር የሚመለስ ዮሐንስ ይሙት ካለም የማይመለስ አሽከራቸውን ከነበሯቸው ራሶች ሁሉ ለማላቅም ሙሉ ፈቃዳቸው ሆነና ከዙፋኔ በቀር ሁሉን ሰጥቻለሁ። ከኔ ቀጥለ ግዛ፣ ንዳ፣ እዘዝ። ከዛሬም ጀምረ ቱርክ ባሻ እየተባልክ እንድትጠራ ፈቅጃለሁ። የራሶችም ራስ ብያለሁ ብለው በይፋ ተናገሩ። ይህ ሹመት ደግሞ በአፄ ዮሐንስ አካባቢ በነበሩ መኳንንት ዘንድ የመረረ ተቃውሞ አስነሳ። መኳንንቱ ወደ ራስ አርአያ ድምፁ ዘንድ ሄደው ስንት መኳንንት ሞልቶ ስንት ባላባት ሞልቶ የአንድ የገበሬ ልጅ ይህን ያህል ከሁላችን የሚልቅበት ምክንያት ምንድን ነው? አፄ ዮሐንስ ከአፄ ተክለ ጊዮርጊስና ከግብፅ ጋር የተዋጉት ከአሉላ ጋር ብቻ ነው። በመላዋ ትግራይ የተወለደው ባላባትና የጨዋ ልጅ ሁሉ ለአፄ ዮሐንስ ታማኝ አይደለም ማለት ነው። ከእንግዲህ ወዲያስ የእኛንን አገልጋይነት አይፈልጉትም ማለት ነው ብለው በደጃዝማች ሀጎስ አፈቀላጤነት አመለከቱ። ነገሩ ራስ አርአያንም ቢሆን የሚያሳስብ ሆነ። ትላንት ያሽከራቸው ጭፍራ የነበረ የአንድ ድሃ ገበሬ ልጅ ከአማሲን የጦር አበጋዝነት ልቆ የራሶች ራስ ሲሆን የመላዋን ትግራይ መኳንንት ደም እንደሚያፈላ ተገነዘቡ። አቤቱታውን ካዳመጡም በኋላ ወደ አፄ ዮሐንስ ዘንድ ሄደው ለመሆኑ በምኒልክ ላይ መዝመቱን ቆርጠበታል ማለት ነው ብለው ከረር ባለ ቃል ጠየቁ። አፄ ዮሐንስ የአጎታቸውን ጥያቄና የደም ፍላት ገጽታ ተመልክተው ለማለዘብ ፈለጉና እስቲ እግዚአብሔር ያሳይ
ሚኒሊክ የሚሰራውን ይመልከቱት። አልገብርም ማለቱ አንሶ ከጣሊያን ጋር ውስጡን እየተላላከ መሳሪያ ማስመጣቱ አንሶ ጳጳስም እስከ ማስመጣት ደረሰ። አሁንም በጌ ምድር ገብቶ ጉልበቱን ለማሳየት ይኸውና ደብረ ታቦር ሰፍሮ። ታዲያ ይህን ሁሉ ድፍረት እንዴት ልታገሰው? እርሶምስ ምን አድርግ ይሉኛል? ብለው ጠየቁ ከፍ ባለ ትህትና። ራስ አርአያ በዝምታ ተሸብበው ቆዩና እኮ ታዲያ ሉላን ፊት አውራሪ አድርገህ ልታዘምተው ነው? ብለው ፊታቸውን ኮስተር አድርገው ጠየቋቸው። ያለ እርሱ ትእዛዜን የሚፈጽምልኝ የልቤን የሚያውቅልኝ ስለሌለኝ እሱን ነው ማስቀድም አሉ። አፄ ዮሐንስም የግንባራቸውን ቆዳ ሰብሰብ አድርገው ከሱ የበለጠ ሰው አጣህና ነው ለአሉላ ይሄን ሁሉ ማዕረግና ጦር የሰጣው? ምን ነው የታወቁ ባላባቶችና መኳንንት ሞልቶ የለም አሉ። ራስ አርአያም የእህታቸው ልጅ እንደ ንጉሠ ነገሥት ሳይሆን በንቀት እየተመለከቱ መኳንንትማ ሞልቷል፣ ለእኔ የልቤን የሚያደርስልኝ ያለ እርሱ የለኝም እንጂ ሌላውማ ውስጡን ነገር ሲቋጥርብኝ አይደለም የሚኖር፣ እኔን ለማደናቀፍ አይደለም የሚመሳጠረው። ሌላውን ይህን አደራ ብሰጠው ከምኒልክ ጎን ተሰልፎ እንደሚወጋኝ አልጠራጠርም። ሁሉንም ደርሼበታል። ዘውድና መንግስትም የማይፈልግ መኳንንት የለኝም አሉ። አፄ ዮሐንስ አጎታቸውንም ጭምር በጥርጣሬ እየተመለከቱ አገር ምድሩን ተጠራጥረ በአንድ ሰው ላይ መተማመኑ አያዋጣም። በዚህ ነገር መኳንንቱ ማዝነዋል፣ ተክዘዋልና አስብበት ብለዋቸው ወጡ። የአፄ ዮሐንስ ማስፈራሪያ ዱላ የሆኑት ቱርክ ባሻ ራስ አሉላ የንጉሠ ነገሥቱ ጦር ቀዳሚ ጦር ዋና አዝማች ሆነው ተከዜን ተሻግረው ጉዟቸውን ወደ ጎጃም አቀኑ። ቀደም ብሎ ንጉሥ ሚኒሊክ አባይን ሲሻገሩ ከእርሳቸው ጋር መፋጠጡን ጠልተው በረሃ ገብተው የነበሩት የጎጃም ራስ አዳልም ከመሸጉበት በረሃና ተራራ ተለያይተው እጃቸውን ለአሉላ ሰጡ። አፄ ዮሐንስም ዋናውን ሰራዊታቸውን ይዘው ወደ ጎጃም ሲዘልቁ የሁኔታውን ከባድነት የተገነዘቡት ሚኒሊክ ወደ ሸዋ ሲዘልቁ የሁኔታውን ከባድነት የተገነዘቡት ሚኒሊክ ወደ ሸዋ ተመለሱ። አፄ ዮሐንስ ሚኒሊክን ተከትለው ወደ ሸዋ በመዝመት ፈንታ ወሎ ገብተው በዚያ ዘመን መሐመድ አሊ በኋላ ግን ራስ ሚካኤል ከተባሉት ጋር ተገናኝተው ከሰነባበቱ በኋላ የማስፈራሪያ ዱላቸውን በወሎና በሸዋ መካከል አስፍረው ራሳቸው ወደ ደብረ ታቦር ተመልሰው በአገር ሽማግሌዎች አማካኝነት ከሚኒሊክ ጋር መላላክ ጀመሩ። የአፄ ዮሐንስን ንጉሠ ነገሥትነት የጎጃሙ ራስ አዳልና የወሎው መሐመድ አሊ አምነው ተቀብለው ገብተዋል። በዚህም የተነሳ የሰሜን ኢትዮጵያ ጦር በአፄ ዮሐንስ ዙሪያ ተከማችቷል። ከዚህ ሌላ ደግሞ የቱርክ ባሻ አሉላ ዝና ከዳር እስከ ዳር ያስተጋባል። ሰራዊታቸው የያዘው መሳሪያ ጥራትና ብዛት ከሆነው በላይ ሆኖ ይወራለታል። ያ ሁሉ ሰራዊት ወደ ሸዋ ጉዞ የጀመረ እንደሆነ ሊያደርስ የሚችለውን ጥፋት ሚኒሊክ እንደተገነዘቡት እርቅ ፈለጉ። የሚኒሊክ እርቅ መፈለግ በንጉሠ ነገሥቱ ዘንድ ተቀባይነት በማግኘቱ ቦሩ ሜዳ ላይ እንዲገናኙ ተስማሙ። የሁለቱ ጦር ተራርቆ እንዲሰፍር ከተደረገ በኋላ ሚኒሊክ ከአፄ ዮሐንስ ዘንድ ቀርበው ባጠፋው ይማሩኝ ብለው ሲጎነበሱ አፄ ዮሐንስም ከተቀመጡበት ተነስተው ሚኒሊክን አስቀርበው አቅፈው ሳሟቸው። በዚያም እርቅ ምክንያት
አስገምግሞ የነበረው የደም ደመና ከአገሪቱ አየር ላይ ገፈፈ። በግራና ቀኝ አሰፍስፎ የነበረውም ጠላት አፈረ። ከሁሉም ደግሞ አሉላ እጅግ ተደሰቱ። በመሃል ኢትዮጵያ ዳግመኛ በእጃቸው ደም ባለመፍሰሱ ከፍ ባለ ደስታ ተዋጡ። የሁለቱ ዘውድ ተናጣቂዎች ፉክክር በእርቅ በርዶ ሰላም ወርዶ አፄ ዮሐንስ፣ ንጉሥ ምኒልክ፣ ራስ አዳልና ንጉሥ ሚካኤል ወሎ ውስጥ ሆነው በሃይማኖት ምክንያት በአገሪቱ ውስጥ ስላለው ልዩነትና ስለ ጠቅላላው ጉዳይ ምክክር ይዘው በነበረበት ወቅት ከሐማሴን አስቸኳይና አስደንጋጭ መልእክት ደረሰ። በምጽዋና በበጎስ ከነበሩት ግብጾች ጉያ ተወጥፈው ወደ ደጋው ሐማሴን እየወጡ መንደር እየዘረፉ ሕዝብ ሲያስጨንቁ የነበሩት ደጃዝማች ወልደ ሚካኤል አመቺ ጊዜ አጋጠማቸውና ሐማሴንን ይዘው ወደ ትግራይ ለመዝመት በመዘጋጀት ላይ መሆናቸውም የሚያረዳ መልእክት ነበር የተላከው። አፄ ዮሐንስ የአመራራ መልእክት እንደደረሳቸውም አልጋቸውን እንዲጠብቁ መቀሌ ላይ ተተዋቸው የነበሩት ራስ ባሪያው ወደ ሐማሴን ተሻግረው ደጃዝማች ወልደ ሚካኤልን ወቅተው አገሩን እንዲያደላድሉ ላኩባቸው። ራስ ባሪያውም በፍጥነት ጉዞ ጀመሩ። ከዛሬ የተሻለ ጥሩ አጋጣሚ አናገኝምና በእጃችን ሊገባ በሩ የተከፈተው አገር እንዳያመልጠን አደራህን ብለው ግብጾች በቂ መሳሪያ አስታጥቀው ያዘመቷቸው ደጃዝማች ወልደ ሚካኤልም ተዘጋጅተው ወታደሮቻቸውን ቦታ ቦታ ሲይዘው ሲጠባበቁ ራስ ባሪያው የመረብን ወንዝ ተሻግረው ሲገሰግሱ የወልደ ሚካኤል ወታደሮች ካደፈጡበት ቦታ ሲገቡ ተኩስ ተጀመረባቸው። በዚያም ጦርነት ራስ ባሪያው ሞቱ። ጦራቸውም ተበታተነ። ወልደ ሚካኤልም በነበራቸው ጦር ላይ ከራስ ባሪያው የማረኩትን መሳሪያና ወታደር ጨምረው በይበልጥ ጎለበቱ። በሁኔታው አፄ ዮሐንስ እጅግ ተበሳጩ። ግብፅን ሲያሸንፉ ምኒልክ አኮረፉ። ከምኒልክ ጋር ሲታረቁ ደግሞ ወልደ ሚካኤልን በተራቸው አኮረፉ። እንዲያውም ሐማሴንን እጅ አድርገው ትግራይን ለመውረር መዘጋጀታቸው የሚቆጠቁጥ ቁስል ሆነባቸው። ያን ቁስል የሚያሽር ያን ጥቃት የሚበቀል የፈሰሰውን ደም የሚመልስ ዱላ መሰንዘር ደግሞ አስፈልጋቸው። ያ የግብጾች አሽከር የሰራውን ሰምተው የለም አሉ አፄ ዮሐንስ ለራስ አሉላ መርዶውን ሲነግሯቸው። አዬ ጌታዬ፣ ለአሽከርነት መች በቃና ቀላዋጫቸው ነው እንጂ አሉ። አሉላም የደረሰውን ነገርና የተጠሩበትንም ምክንያት ያወቁት መሆናቸውን ሲያረጋግጡ እውነትህን ነው ቀላዋጭ ነው ብለው ትክስ ብለው ቆዩና ከሆዳቸው ውስጥ ገብቶ የሚፈጃቸውን ነበልባላዊ ብስጭት በትንፋሻቸው ለማስወጣት ሲሉ ደጋግመው ተነፈሱና ታዲያ አሁን ምን ታስባለህ አሉና ጠየቁ። እኒያን ንጉሥ ምኒልክን አስፈርተው ለእርቅ ያንበረከኩላቸውን የአበሻው ማዕረግ አንሷቸው ቱርክ ፓሻነት የደረቡላቸውን የጦር ገፈታ ቀማሻቸውን በጉጉት እየተመለከቱ ነገውኑ ልሂድ፣ ሌላ ምን ሐሳብ ይኖረኛል ጌታዬ አሉ። አሉላም ቆፍጠን ብለው እንደ መልእክተኛው አነጋገር ከሆነ ግብጾች በርከት ያለ መድፍና መትረየስ ሰጥተውታል፣ በዛ ያለ ሰውም አስከትሏል ይባላል። ስለዚህ አብረን ነው የምንሄደው አሉ አፄ ዮሐንስ። ምን ነው ጌታዬ? ምን በደልኩ? ምን አስቀየም? ምንስ ተገኘብኝና እኔ እያለው ወልደ ሚካኤልን ቁም ነገር ብለው ከሰው ቆጥረው ልዝመት ማለቱ አሉ ራስ አሉላም ተከስ ብለው። ማየት እኮ ያለብህ ወልደ ሚካኤልን አይደለም፣
ዋነኞቹ ባለጉዳዮች ግብጾች ናቸው። ከኋላው ሆነው ያስ ያስ የሚሉት፣ የፈለገውን የሚሰጡት፣ የፈለጋቸውን የሚያሰሩት እነርሱ ናቸው። አብረን እንሂድ የምልህም በዚሁ የተነሳ አሉ አፄ ዮሐንስ ተከስ ብለው። ቢሆንስ ጌታዬ፣ ቢሆንስ ግብጾችን እናውቃቸው የለም? ወልደ ሚካኤልንስ እናውቅ የለም? የማንኛቸው ወንድነት ነው የእርሶን ነጋሪት የሚያስመታው፣ የእርሶን ሰራዊት የሚያስከትተው? ወልደ ሚካኤል በእኔ ፊት ንፋስ እንደሚያላጋው ሸምበቆ ነው። ይፍቀዱልኝ ጌቴ፣ ይዘዞት፣ አላሳፍሮት አሉ አሉላ እልህ እየተናነቃቸው። አፄ ዮሐንስ ትክስ ብለው በዝምታ ተውጠው ቆዩና አሉላም በዓይኖቻቸው ሙሉ እንኳ ለማየት እየጨነቃቸው ለመንግስት የጽናት ክንዴ፣ ለቤቴ ምሰሶዬ ነህ። ርቀ ከሄድክ ደግሞ ይጨንቀኛል። አንተ ካልሄድክበት ደግሞ ወልደ ሚካኤልን የሚያንበረከክልኝ የለኝም፣ የልቤን የሚያደርስልኝ የለም። በታማኝነትና በእውነተኝነት የሚመክረኝስ ማን ነው ብለው እንደገና በሐሳብ ተውጠው መናገር ሲያቅታቸው ራስ አሉላ ቀረብ አሉና የወልደ ሚካኤል ጦር እኔን መክቶ የሚያቆይ እንደማይሆን ይመኑኝ። ውሎ ካደረ ደግሞ ግብጾች እሱን ያሳብጡትና እነዚህ ዛሬ እርቅ የጠየቁትን መልሰው አሻፈረኝ ለማለት ይቃጣቸዋልና መርቀው ይላኩን ጌታዬ አሉ አሉላ። አፄ ዮሐንስ ተበሳጩና ተወራጩና የወልደ ሚካኤል እብጠትና ድፍረት ዛሬ እርቀት የጠየቁትን መልሶ ያሳብጣቸዋል ያልከውስ እውነትህን ነው። አሁንም እንኳን የራስ ባሪያውን ሞት ሰምቶ ማጉረምረም ጀምረዋል የሚሉትን ነገር ሰምቻለሁ። ግን ደግሞ አንተንስ ያሳጣኝ እንደሆነ በአንተ ላይ ክፉ ነገር የደረሰ እንደሆነ ክንዴ መዛሉ አይደለም ብለው እንደገና በዝምታ ታፍነው ቆዩና እንዲያው ኑሯችንና ስራችን መሯራጥ ብቻ ሆኖ መቅረቱ ነው አሉ ትክዝ ብለው። አረ ጌታዬ በዚሁ በቃችሁ ባለን። የአማሴን ልጅ የዮሐንስ ወንድም ብሎ በተናገረበት አንደበቱ የአማሴን ልጅ የዮሐንስ ወንድም ብሎ በተናገረበት አንደበቱ የግብፅ አሽከር ይሁን የአባቶቹን ማዕረግ በተጎናጸፈበት ትከሻው የባዕድ ቀሚስ ያጥልቅበት። እኔስ በድየው ብሆን በአባቶቼ በታላላቆች ወንድሞቼ ፊት አይከሰኝም አይወቅሰኝም ነበር። እኔን ቢጣላኝ አገሩን ይክዳት፣ ኢትዮጵያ እናቱን ከግብፅ ጋር ሆኖ ይውጋት ብለው አፄ ዮሐንስ እንደገና በትካዜ ተዋጡ። ወልደ ሚካኤል ሄደ ብለው ነው እንዴ እንደዚህ የሚተክሱት ጌታዬ? እርሱ እኮ የግብጾች ቀለዋጭ ሆኖ ዛሬ አይደለም። ልጁን ወደ ምስር የላከው ጊዜ ነው ዮሐንስን የከደው። አሁንም መድኃኒቱ ከነጌቶቹ መውቃት ነው። ውሎ ካደረ ተከታዩ ይበዛል። የሚያሳስበው ደግሞ የእርሱና የጌቶቹ ወንድነት ሳይሆን የሐማሴንን ሕዝብ እንዳያሳስተው ነውና ብለው አሉላ ተናግረው ሳያበቁ ምን አልክ? ሕዝቡን እንዳያሳስተው አልከኝ? እውነት እኮ የእርሱ አሳፋሪነት አንሱ፣ የእርሱ ዘር አሰዳቢነት አንሱ። ደጉንና ጀግናውን የሐማሴንን ሕዝብ አባብሎም ሆነ አስገድዶ ተከታዩ እንዳያደርገው ፈጥነ ድረስለት። እኔ እስክመለስም ትግራይን ጠብቅ፣ የኢትዮጵያ አምላክ ይጠብቅ፣ የአባቶች ጸሎት ይከተል አሉና አፄ ዮሐንስ የማስፈራሪያ ዱላቸውን ከመሃል ኢትዮጵያ እንደገና ወደ ሰሜን ኢትዮጵያ መለሱት። አሉላ
ከወሎ ገስግሰው አድዋ ሲገቡ ከዚያ በፊትና ከዚያም በኋላ ተደርጎላቸው የማያውቅ አቀባበል ተደረገላቸው። የትግራይ ሕዝብ ከየመንደሩ እየጎረፈ አድዋን አስጨንቃት። ራስ ባሪያውን የገደሉትና ትግራይን ለመውረር ይዘጋጁ የነበሩት ደጃዝማች ወልደ ሚካኤል መጣው እያሰኙ ስለነበር የትግራይ ሕዝብ በወልደ ሚካኤል መሪነት በግብጾች መዳፍ የገባ እንደሆነ የጉራ ብድር መመለሻ እንደሚሆን ተረድቶት በጭንቀትና በመዋለል ላይ በነበረበት ወቅት አሉላ ሲደርስለት ልባዊ ደስታ፣ ልባዊ እረፍት፣ ልባዊ ኩራት ፈነቀለው። አሉላም ሕዝቡን የሚያረጋጋ አዋጅ አናግረው የራስ ባሪያውን አሽከሮችም ከየተበታተኑበት ሰበሰቡ። ከራሳቸው ሰራዊትም ጋር ሲዳመር በትእዛዛቸው ስር የነበረው የሰራዊታቸው ብዛት እስከ 20 ሺህ ደረሰ። ይሁን እንጂ ከወልደ ሚካኤል በስተኋላ የተሰለፉት ግብጾች የቱን ያህል እንደተዘጋጁና በየት በኩል እንዳተኮሩ እስኪያጣሩ ድረስ ትግራይ ውስጥ መሰነባበት ግዴታ ሆነባቸው። የትግራይን ሕዝብ አረጋግተው ከመረብ ወንዝ ማዶ ለሚጠብቃቸው ግዳጅ በመዘጋጀት ላይ እንዳሉም ትግራይ ውስጥ ሌላ ተቀናቃኝ ተነሳባቸው። የራስ ባሪያው ልጅ ደጃዝማች ገብረ መድኅን ባሪያው የአባታቸውን ግዛት ለማግኘት ባለ ተስፋ ነበሩና ለሐርስታይ ልጅ አልታዘዝም ብለው ተነሱ። ያም ጣጣ ደግሞ ለአሉላ ተጨማሪ ሸክም ሆነባቸው። ከጓዳ ተፎካካሪ፣ ከወንዝ ማዶ ትግራይን አሸባሪ፣ ከወደ ምጽዋ በኩል አገር ወራሪ 3 ጠላቶች መደዳውን አነጻጽረውባቸዋል። ከየትኛው ጋር ይፋለም? ችግሩን ዘርዝረው ወደ አፄ ዮሐንስ አመለከቱ። መልሱም ከቤቴ ውስጥ እንዲህ ያለ ነገር ከተፈጠረ በይበልጥ እየከፋ እንዳይሄድ በቀስታ እያስታመምክ ቆየ። ገፍቶ ከመጣብ ግን የወንድነትን ስራ ፈጽም። የሚያመች ከሆነ ደግሞ ወልደ ሚካኤል አገር እንዳያበላሽ ጦር ላክበት። አንተ ግን አድዋን ለቀህ እንዳትሄድ የሚል ሆነ። ከራስ ባሪያው ልጅ ቀጥሎ ደግሞ የራስ አሉላ የመጀመሪያ ባለቤታቸውና የ3 ሴቶች ልጆቻቸው እናት የነበሩት ወይዘሮ ብትወጣም በቤታቸው ውስጥ ሸፈቱባቸውና ችግሯቸውን አባባሱት። በቃኝ፣ ልቀቁኝ፣ የሰማሁትን ሰምቻለሁ። ከእንግዲህ ወዲያ እኔና እርሳቸው ባልና ሚስት ሆነን አንኖርም፣ በቃኝ ብለው ቀሳውስትና ሽማግሌዎች እንዲያፋቷቸው ለመኑ። ወይዘሮ ብትወጣ 7 ዓመታት ከኖሩበትና 3 ልጆች ከወለዱበት ቤት ለመውጣት ምክንያት አላጡም ነበር። ከዚያው ትግራይ ውስጥ ስለ ዋሳ አርቲ ከተባለው መንደር ተወላጅ ከነበሩት ወይዘሮ ለምለም ከተባሉት ሴት ራስ አሉላ ልጅ ማስወለዳቸውንና ከራስ አርያ ልጅ ከወይዘሮ አምለሱም ጋር መልእክተኛ በየጊዜው መመላለሱን ሰምተው ነበር። ወሬውንም ከያለበት ለቃቅሞ የነገሯቸው በአሉላ የማዕረግና የሹመት እድገት በቅናትና ምቀኝነት ተቃጥለው የነበሩት እነ ደበበ እነ ሀጎስና ገብረ መድኅን ነበሩ። እንደምን በትግራይና በአማሴን የተነሱባቸው ጠላቶች መቼ አነሷቸውና ነው እርሶ ከቤት ውስጥ የሚነሱባቸው? እባክዎ የለመኑ። በሀገር ላይ ጠላት ተነስቶ ከቤት ደግሞ ብጥብጥ ማስነሳት ምን ይባላል? ማንን ስለመጥቀም? ከዚህ ወዲያ ክብር፣ ከዚህ ወዲያ ክብረት፣ ከዚህ ወዲያ ምቾት ምን ይምጣ ብለው ነው እንደዚህ የሚያስቸግሩት? ብለው የነፍስ አባታቸው ቢለምኗቸው የሁሉንም አልፈልግም በቃኝ ብለው አሻፈረኝ አሏቸው። የውስጥና የውጭ ጠላቶች ባስጨነቁኝ ወቅት የችግሬና የብስጭት የተካፋይና ረዳት መሆኗን ትታ ከሚጋፋኝ ጋር ተባባሪ ሆና እሄዳለሁ ካለች ምን አደርጋለሁ? ተዋት ትሂድ፣ መንገዱን ጨርቅ ያርግላት ብለው አሉላም ቆረጡ።
ሁኔታውም ከአፄ ዮሐንስ ዘንድ ደረሰ። ግራ ቀኙን ተቆጥተው የፈረሰውን ትዳር ለማደስ አልፈለጉም። ካልተስማሙ ምን ይደረግ ብለው የሆዳቸውን በሆዳቸው ይዘው ዝም አሉ። ከመጀመሪያውም ቢሆን የአሉላን ክንድ በጋብቻ ለመያዝ ተመኝተው ነበር። ታዲያ አንዳንዶቹን ዘመዶቻቸውንና የቅርብ ባለሟሎቻቸውን በጠየቁ ቁጥር ያገኙት መልስ ለወዲ ቁቢ ለወዲ ሐረስታ የምትሆን ሴት ከኛ እንዴት ይመኙብናል የሚል ቅሬታ ስለነበረ አሉላን በጋብቻ ክር ለመያዝ ሳይመቻቸው ቀርቶ ነበር። አሉላ በገበሬ ልጅነታቸው የተነሳ በትግራይ መኳንንት አካባቢ እየተናቁና እየተጠሉ ሲሄዱ፣ ንጉሠ ነገሥቱ ደግሞ የራሶች ራስ የሚለው የማዕረግም አንሷቸው በአገሩ ቱርክ የታወቁትን ቱርክ ፓሻ ያሏቸውን የማስፈራሪያ ዱላቸውን መኳንንቶቻቸውን ማክብረውና ፈርተው እንዲታዘዙላቸው ከማድረግ አልተቆጠቡም ነበር። ንጉሠ ነገሥቱ ያላቁትንና ያከበሩትን የአሉላን ጀግንነት፣ ታማኝነትና ፈላጭ ቆራጭነት ያልተቀበሉ መኳንንትም አሉላን ጠልፈው ለመጣል ወጥመድ ሲዘረጉባቸው መኖራቸውን አጣርተው የሚያውቁት አፄ ዮሐንስ አሉላ ሳይጠየቅ አሉላ ሳይስማማበት አሉላ ይሁን ሳይል አይሆንም እያሉ መኳንንቶቻቸውንና ባለሟሎቻቸውን ማሳፈር ያውቁበት ነበር። የአሉላ ወንደላጤነት ያሳሰባቸው ንጉሠ ነገሥት ያለምንም ማመንታት የአምለሱን እጅ እንዲጨብጥላቸው ምኞታዊ ትእዛዝ ላኩላቸው። ራስ አርያም ቢሆኑ ከራሳቸው በላይ ራስ ለሆነው የገበሬ ልጅ የልጃቸውን የአምለሱን እጅ አልሰጥም ለማለት ከማይቃጡበት ጊዜ ላይ መድረሳቸውን አምነዋልና ምንም እንኳን ከኔ አብራክ ብትወጣም የዮሐንስ ልጅ ናት፣ ከእርሱ ፍቃድ እኔም ሆንኩ እርሱ አንወጣም። አሉላም ቀደም ብሎ ይመኛት እንደነበረ አውቃለሁ። ስለዚህ ከጊዜው ፈቃድ መውጣት የሚችል የለምና ፈቅጃለሁ ብለው የአምለሱን እጅ ለድሮ አሽከራቸው ለኋለኛው ቱርክ ፓሻ አሉላ አስረከቡ። የጠቅላላው የአገሪቱ ጉዳይ ከንጉሠ ነገሥቱ ቀጥሎ ያረፈው በአሉላ ላይ ቢሆንም ከሁሉም ደግሞ የደጃዝማች ወልደ ሚካኤል ማናለብኝነት ለገናናው ጦረኛ አሉላ አባ ነጋ ከሬት የመረረ ቢሆንም ከዚያ በፊት ከማንኛውም ሴት ያላገኙትን ፍቅርና ሰላም ከአምለሱ ለማግኘት በመቻላቸው የደረሱበትን የማዕረግና የጸጋ ልቀት ለማጣጣም ችለዋል። ይሁን እንጂ ለፍቅራቸው ማጣጣሚያ የሚሆን ልጅ ለማግኘት ሳይችሉ ቀሩ። ይህም ብቻ ሳይሆን ጀግንነታቸውና ታማኝነታቸው ያስገኘላቸውን ታላቅ ማዕረግና ዝና ይዘው ወደ ታላቅ ቤተሰብ ቢገቡም በትግራይ መኳንንት ዘንድ ልባዊ ተቀባይነት አላገኙበትም። እንዲያውም የራስ አርያን ልጅ በማግባታቸው ምን ቢያስብ ነው? እንደ ቴዎድሮስ በጋብቻ ተንጠልጥሎ ለመንገስ ነው የሚል ጥርጣሬ በመኳንንቱ አእምሮ ተቀረጸና የተቃዋሚዎቻቸውን አንድነት እያጠነከረባቸው በመሄዱ የአዲሲቱ ፍቅረኛ ባለቤታቸው ወንድም የድሮ ጥለኛቸው ደበበ አርአያ የአሉላ ተቃዋሚዎች ተጠሪ ሆኑ። ውድ የቻናላችን ተከታታዮች የማስፈራሪያ ዱላ በሚል አርዕስት የቀረበው ትረካችን የሰማችሁትን ይመስል ነበር። እናንተም ደከመኝ ሰለቸኝ ሳትሉ እስከ መጨረሻው በትዕግስት ስላዳመጣችሁን እጅግ በጣም አድርገን እናመሰግናለን። በቀጣይ የምንለቃቸው ቪዲዮዎች እንዲደርሷችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉት፣ ላይክም አድርጉት። ሼር እያደረጋችሁ ለሌሎች በማዳረስ ሌሎችንም እየጋበዛችሁ ቻናላችንን አሳድጉልን።
በኮሜንት መስጫ ቦታ ላይም ሐሳብ አስተያየታችሁን አስፍሩልን። እስካሁን ሳትሰለችሁ ወዳችሁና ፈቅዳችሁ በትዕግስት ስላዳመጣችሁን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ከወዲሁ ቸር ሰንብቱልን። ሰላም ሁኑልን። ሰላማችሁም ምንጊዜም ይብዛልን።